የሙሶሎኒ ሴት ልጅ በዓለም እጅግ አደገኛዋ ሴት፣ በራሷ የምትመራ ሁሉንም የሆነች በሁላችንም ውስጥ ያለች ዘመንና ድንበር የምትሻገር ሳቅ የረታት በዓለም እጅግ አደገኛዋ ሴት። በቅርብ ጊዜ እየተጻፉ ያሉ መጽሐፎች ጉድ ናቸው። የሰው ልጅን ሕይወት የምናይበት የሕይወትን መነጽር እጅግ መጥቋል። አስደማሚ ብዕረኞች የሰዎችን እውነተኛ ያለፈ ታሪክ እየተረኩ ለዚህ ዘመን ትውልድ ልብና የፍርድ ሚዛን እያቀረቡ። ስነ ጽሑፍ የተጠጋውን ሁሉ ቀልብ የሚገዛ ምትሃት፣ ያነበበውን ልብ የሚቆጣጠር መስተፋቅር ሆኗል። ሮዝሜሪ ሱሊቫን የአንዲትን እንስት የሕይወት ታሪክ ከትባ የዓለምን አንባቢ ቀልብ ገዛች። ደራሲዋ የወጣላት የሥነ ጽሑፍ ኤሜሪተስ ፕሮፌሰርም ነች። የዛሬ 5 ዓመት የጻፈችው ይህ ጉደኛ መጽሐፍ የስታሊን ሴት ልጅ የተሰኘ ነበር። መጽሐፉ ብቸኛዋ የጆሴፍ ስታሊን ሴት ልጅ ስቬትላናን ሕይወት ይተርካል። ላና ከሚገመትና ከሚታወቅ የቅምጥል ሕይወቷ ባሻገር ከዓለም አይኖች ተከልላ ያለፈችባቸውን መሪርና ጣፋጭ በአደጋና በብቸኝነት የተዋጡ የሕይወት ፈለጎች ልብ በሚነካ አኳኋን የሚያስቃኝ መጽሐፍ። መጽሐፉ የራሽያንና የምዕራቡን ዓለም እንደ ሐር እየፈተለ የፍቅርና ጥላቻ ታሪክ ከአንዲት ምስኪን እንስት ነፍስ ጋር በአስደማሚ ዕውቀትና ምናብ እያሰናሰለ ይተርካል። ያ የሮዝሜሪ መጽሐፍ ስለተነካ ልብ እየተረከ ልብን እጅግ ይነካል። የስታሊን ሴት ልጅ ሕይወት በመጽሐፍ በኩል ወደ ሰው ልብ ገብቶ አስደመመ። በየቋንቋው ተተርጉሞ ዓለምን አዳረሰ፣ አነጋገረ። ይህ ስነ ጽሑፍ የሚሉት ኃያል መንፈስ እንዴት ያለ ድንቅ ጥበብ ነው! ድንቅ ጸሐፊ የሰው ልጆችን የልብ ውስጥ ጠልቆ የተረዳ የዚህችን ዓለም ነገር በየስርቻው አስሶ የደረሰበት ያለፈውን ዘመን ከነታደሉትና ከነተፈረደባቸው ነዋሪዎች በምናብ ነፍስ ዘርቶ እያመጣ እንደ አዲስ ያነጋግራል። በአንድ ዘመን እየኖርን 2-3 ዘመኖችን ይሸልመናል። ያ የስታሊን ሴት ልጅ ታሪክ ገና ወረቱ አላከተመም። ካሮላይን ሙርሄድ የተባለች ሌላ አንስት ደራሲ ደግሞ የዛሬ 10 ወር መጣች። የሙሶሎኒ ሴት ልጅ የሚል ሌላ አስማተኛ መጽሐፍ ይዛ። ይኸው ይቺ ካሮላይን የተባለች ምትሃተኛ ጸሐፊ አርጅተው የማይሞቱ በጊዜ የማይነጥፉ ከሰው ልጅ ጋር ዘላለም ነዋሪ የሆኑ የተኖሩ የተወጡ የተወረዱ ሕይወቶችን በመጽሐፏ ሞልታ የአንባቢዎችን ሁሉ ልብ ነካች። በሰው ሕይወት ሐዘኔታና ፍቅርን አጥለቀለቀች።